زاد رمضان يا رمضان سنك كفل عند محاسبة النفس راسن ممرمر. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. أما بعد فيا عباد الله، السلام عليكم ورحمة الله وبركاته. እንደምን አላችሁልኝ ውድና የተከበራችሁ የሑረል ዒን የሱና መድረሳ ተማሪዎች ቤተሰቦች በሙሉ ኢንሻአላህ ዛዱ ረመዳን የተሰኘው ፕሮግራማችን ነው። እንግዲህ ኢንሻአላህ ይሄ ፕሮግራማችን እንግዲህ ለረመዳን ስንቅ የምንቋጥርበት ከዛሬ ጀምሮ ለረመዳናችን አስፈላጊውን ዝግጅት የምናደርግበትን ስንቆች ትምህርቶች የምንማርበት ፕሮግራማችን ነው ማለት ነው ኢንሻአላህ። እንግዲህ ለረመዳን ልንዘጋጅ ነው بإذنillah አላህ ያድርሰን ኢንሻአላህ። ረመዳንን እንዴት ብለን ነው ልንቀበል እያሰብን ያለነው? ሐቂቃ ማለት ይሄ ትልቅ ጥያቄ ነው። كيف نستقبل رمضان ረመዳንን እንዴት ነው መቀበል እያሰብን ያለነው? ውድ እህቶች ወንድሞቼ፣ ረመዳንን ልንቀበል ያሰብነው አሁን ባለን ሐል ነው? አሁን ባለንበት ሁኔታ፣ አሁን እየተጓዝን ባለንበት እጅግ የወረደ የላሸቀ ማንነት ነው ታላቁን ረመዳንን ለመቀበል ያሰብነው? ሐቂቃ እንዴት ነው ረመዳንን ለመቀበል ያሰብነው? እስኪ ቆም ብለን አንድ ጊዜ ይሄን ያዳመጥን ያለውን ደርስ ቆም እናድርገውና እስኪ ለራሳችን እንጠይቅ። እንዴት ነው ረመዳንን መቀበል ያሰብሽው? በቃ በወንጀል እንደዚሁ ቁሽሽ ብለሽ፣ በወንጀል ጥቁር ብለሽ፣ በሐሜት ከስለሽ እንዴት ነው ሐቂቃ? እንዴት ነው? እስኪ በደንብ አይተነዋል፣ ፈትሸናል። ይሄ ጥልቅ የሆነ ፍተሻና ጥልቅ የሆነ ስራ የሚያስፈልገው ተግባር ነው ሐቂቃ ማለት ነው። እንዲሁ ዝም ብሎ ረመዳን መጣ በግብር ይውጣ በተለመደው አግባብ የምግብ ብፌዎችን እያሰብን ሾርባው፣ ሳምቡሳው፣ ምኑ ስጋው ያን ብቻ እያሰብን ነው ረመዳንን መቀበል የምንፈልገው? የምግብ ኤግዚቢሽን በየቤቱ አላሁ አክበር። ስለዚህ ረመዳንን እንዴት ነው ልቀበል ያሰብኩት ዘንድሮ ብለን ሁላችንም ራሳችንን እንጠይቅ። ሐቂቃ ረመዳን እኮ አንድ ትልቅ እንግዳ ነው፣ ትልቅ እንግዳ ነው። ሰለፎች በከፍተኛ ሁኔታ ራሳቸውን ፈትሸው ራሳቸውን አዘጋጅተው ከረጅም ጊዜ ቆይታ ገና ረመዳን ሳይመጣ በረጅም የጊዜ ዑደት ውስጥ ነው ዝግጅታቸውን ፈጽመው የሚጠብቁት። እኛ ግን ሐቂቃ እስኪ እናስበው፣ በእያንዳንዱ ራሳችንን ራሱ የምንበድለው ወንጀል ብዛት፣ የሰውን ሐቅ እንደ አንድ ፈርጅ ነው የምናየው በጣም ትልቅ፣ እሱ ደግሞ ራሱን የቻለ ነው። ራስን ከመበደል አኳያ ራስን ወንጀል ላይ ዘፍቆ ሁሌም ቆሽሾ መኖር አይሰለችም? በጣም ይሰለቻል ሐቂቃ። ረመዳን መጣ እንደዚሁ በሐሜት ጎርፈን፣ በውሸት ተጨማልቀን፣ በሰው ሐቅ እንዲሁ ጉድፍ ብለን፣ በቃ አሮጌ ሆነን ክስል ብለን በሰው ሐቅ በገንዘብም ሊሆን ይችላል፣ ዒርዳቸውንም ክብራቸውንም በመንካት በሐሜት ሊሆን ይችላል። እንዴት ነው ረመዳንን ለመቀበል ያሰብሽው? እንዴት ነው ረመዳንን ለመቀበል ያሰብከው ወንድሜ? እንዲሁ ተኳርፈን ከሰው ጋር ተቆራርጠን ሐታ የድፍረታችን ድፍረት ወላጆቻችንን ያኮረፍን የተቆራረጥን ሰዎች አለን። አላሁ አክበር። በድፍረት ረመዳን ልንጾም ነው አይደል? እናትሽን ያክል ነገር አኩርፈሽ፣ አባትሽን ያክል ነገር ጀበል ተራራዎችን እኮ ነው ያኮረፍሽው የተቆራረጥሽው።
በዚህ አቋም ረመዳን ልትቀበይ ነው አታፍሪም አላህን አትፈሪም አላሁ አክበር ያሳዝናል ሚስትህን አስለቅሰ ገንዘቧን ዘርፈ ክብሯን ነክተ አኩርፋት ረመዳን ልትቀበል ነው ሐቂቃ አሁን ወን ያለ ሐቅ እንደ አላህ ፊት የመቆም ታውቀዋለህ እኮ ደግሞ እንደበደልካት በምን ሐል ነው ታዲያ ረመዳን የምንገናኘው ልብን በልንፈትሽ ራሳችንን ሙሐሰበቱ ነፍሴ ነው ራሳችን ምን መርምር እስኪ ምን አይነት ሁኔታ ላይ ምን አይነት አቋም ላይ ነው አላህ በሚወደው ጧዓ ላይ ነን እንፈትሽ አንቺ ባልሽን ያኮረፍሽ እቴ ሆይ ይኸው ለረጅም ጊዜ አግኝተሽው አታውቂም ኒካሁ አለብሽ ሐቁን ተሸክመሻል ግን አኩርፈሽዋል አታናግሪው በዚህ ሐል ነው ረመዳን ለመጾም ፈልጊው አላሁ አክበር አላሁ አክበር አንቺ የእህትሽን ክብር ያጎደፍሽ ያወረድሽ እህትሽን ከጥቅም ውጭ ያደረግሽ እህቴ ሆይ በእህትሽ ሞራል ላይ ተረማምደሽባታል ጎርተሻታል ከጥቅም ውጭ አድርገሻታል እንደበደልሻት ታውቂያለሽ ግን ሸይጣን እየተጫወተብሽ በነፍስያ ተሞልተሽ እንዳኮረፍሻት እንደተቆራረጥሽ ከእህትሽ ጋር ረመዳን ልትቀበይ ነው አላሁ አክበር አንተ የሰው ሐቅ የምትበላው ወንድሜ ሆይ አንተ የብዙዎችን ክብር ያዋረድከው ወንድሜ ሆይ በዚህ ሐል ከወንድምህ ጋር ተቆራርጠ ረመዳን ልትቀበል ነው አይሆንም ሐቂቃ እና ኢንሻአላህ በዚህ ተከታታይ ደርሳችን በሶስት ዘርፍ ነው ትምህርታችን የምንማረው የመጀመሪያው كيف نستقبل ረመዳንን እንዴት ነው የምንቀበለው የረመዳን ቅድመ ዝግጅት ያስፈልጋል እንዴ ዒድ ሲመጣኮ አዲስ ልብስ ይለበሳል ገላ ይታጠባል ለዒድ ልዩ ዝግጅት አለ እንዴት ነው አንድ ሰው በሳምንት ሙሉ ገላውን ሳይታጠብ የሚቆየው መኖር ይችላል ሊቆይ ይችላል ግን ኑሮ አይደለም ህይወት አይደለም ይሄ ሰውነታችን ሲታጠብኮ ሰውነታችን ሲቆሽሽ እንታጠበዋለን ሐቂቃ ለምን ስለቆሸሸ ነፍሳችንስ መታጠብ የለባትም እንዴ እኛ ተጥበት አያስፈልገንም በየጊዜው እኮ የምንታጠበው ሰውነታችን ስለቆሸሸ ነው ሲቆሽሽ ደግሞ ብዙ ቆሻሻ ነገር ነው የሚሸከመው ራሳችን ራሱን እንጠላዋለን እኛ ራሳችን ስንቆሽሽ ማለት ነው ስለዚህ እንታጠባለን አላሁ አክበር ታዲያ ለምንድን ነው አእምሮአችንስ የማይታጠበው ለምንድን ነው ልባችንስ የማይታጠበው ያውም ለታላቁ ወር ዝግጅት ለረመዳን እና ኢንሻአላህ የመጀመሪያው ተግባር እንግዲህ የመጀመሪያው ርዕሳችን ሙሐሰበቱን ነፍስ ነው ሙሐሰበቱን ነፍስ ነፍስን ማሰብ ነፍስን መመርመር ራስን መመርመር ራስን ሒሳብ ማድረግ ያስፈልጋል ይሄ ደግሞ ቁርአን ሐዲስ የሚደግፈው ነው ቁርአናዊ ማስረጃ አለ የሐዲስ ማስረጃ አለ ራስን መመርመር አስፈላጊ እንደሆነ እኛ ሙስሊሞች ደግሞ ወደዚች ምድር ስንመጣ ለዓላማ ነው ለዒባዳ ነው ለአምልኮት ነው ከአምልኮቶቹ ውስጥ አላህ Subhanahu Wa Ta'ala የኔ ነው ጾም ረመዳን የኔ ነው ለኔ ብላችሁ ነው የጾማችሁትና እኔው ነኝ ትንምለው ብሏል ክፍያውን መስጠው ብሏልና ለረመዳን ዝግጅት ያስፈልጋል ራስን ማሰብ ያስፈልጋል የመጀመሪያዎቹ ክፍሎቻችን እንግዲህ ራስን ለረመዳን ማዘጋጀት ላይ ትኩረት የሚያደርጉ ናቸው መጀመሪያዎቹ ክፍሎች በመቀጠል የምንማረው የረመዳን አህካምን ነው አዲስ ረመዳንን በእውቀት ላይ ተመስርተን መጾም ይገባናልና ኢንሻአላህ በሁለተኛው ክፍል ላይ መጀመሪያው ክፍል ረመዳን እንዴት እንቀበል ነው ብዙ ክፍሎች ሊኖሩት ይችላሉ በመቀጠል አህካም ነው የምንማረው አህካም እውቀት ላይ ተመስርተን ረመዳንን መጾም አለብን ስለዚህ በሁለት ክፍሎች ሌሎችም ደግሞ አስፈላጊ ነገሮች ካሉ በሶስተኛው ምዕራፍ ልንመጣ እንችላለን ዞሮ ግን በዋናነት ሁለቱ ነገሮች ላይ ነው ኢንሻአላህ ለጊዜያችን አይተን ልንጨምረውም ልናስረዝመውም እንችላለን ማለት ነው ዞሮ
እስከ ሸዕባን መጨረሻ ድረስ ይሄ ድረሳችን ይቀጥላል ማለት ነው። እንግዲህ ዛሬ ትኩረት ማድረግ የፈለኩት ሙሐሰበቱን ነፍስ ላይ ነው። ራስን ማሰብ፣ ራስን መመርመር። እስኪ ቆም ብለን እናስብ አካሄዳችንን። እኔ ወዴት እየተጓዝኩ ነው? እስካሁን የመጣሁበት ጉዞዬ አላህ የሚወደው ነው ወይ? አላህ የሚቀበለውን ጉዞ ነው ወይ እየተጓዝኩ የመጣሁት? መፈጽማቸው ዒባዳዎች አላህ በሚወደው መልኩ ነው ወይ እየተፈጸሙ የመጡት ብለን ራሳችንን መፈተሽ ተገቢ ነው። ሐቂቃ በደንብ አድርገን መፈተሽ አለብን። ሙሐሰበቱን ነፍሴ ነው። ረመዳን እየመጣ ነው። ስለዚህ እስካሁን የተጓዝነው ጉዞ አላ ወፍቂ መንሀጅ ሰለፍ ከሆነ የሰለፎችን መንገድ የገጠመ በእኽላስና በሙታባዓ ላይ መሰረቱን ያደረገ ከሆነ አልহামዱሊላህ ጎሄድ እንቀጥለዋለን ኢንሻአላህ። አጠናክረን እንቀጥለዋለን ከስከዛሬው በበለጠ ማለት ነው። እስከዛሬ የመጣንበት ጉዞ ከቁርአንና ከሐዲስ ከሰለፎቻችን መንገድ የተጻረረ ከሆነ ቆም ብለን አስበን አላህን ምህረት ጠይቀን አካሄዳችንን ማስተካከል ይገባናል ማለት ነው። እንዴት ነን? ቆም ብለን እናስብ። ሐቂቃ ሙሐሰበቱን ነፍስ ለዱንያም እየሰራን ያለነው መታሰብ አለበት። ለአኺራችንም ዒባዳችንም እየሄድንበት ያለ አካሄድ ሊፈተሽ ይገባዋል ማለት ነው። ሙሐሰበቱን ነፍስ ትልቅ ርዕሰ ጉዳይ ነው እስልምና ውስጥ ማለት ነው። እንዲሁ እንደቀላሉ የሚተው ጉዳይ አይደለም። ሙስሊም በእለት ከእለት ህይወቱ ውስጥ የሚያጋጥሙትን ነገሮች በብስለት መምራት አለበት። አላህ ጋር ያጣላኛል አያጣላኝም፣ ከሸሪዓ ውጭ ነው አይደለም ብሎ ያንዳንዱ እርምጃውን መፈተሽ አለበት ማለት ነው። أن المسلم لا بد من أن يحاسب نفسه على أقواله وأفعاله في سفره وحضره. مسلم በስራው በንግግሩ ተለያዩ ቦታዎችን እንቅስቃሴ ሲያደርግ ከሀገሩም ሲወጣ ሀገሩም ውስጥ ሲሆን ያንዳንዱ እንቅስቃሴውን መፈተሽ አለበት። እኛ ሰዎች ጋር ስንሆን ጻድቅ ነን፣ ጻድቆች በቃ ተለየ ሙተቆች፣ ከኛ በላይ ሙእሚን የለም፣ ከኛ በላይ ሰለፊ የለም። ብቻችንን ስንሆን ደግሞ የሰው ሸይጣን ምንሆን ሰዎች አለን። ከፍተኛ ወንጀሎችን ላዩባሊ ምንም የማይመስሉ አላህን ማንፈራ፣ ይሄ ሙናፊቅ ባህሪ ነው። እንዲህ አይነት ሰዎች አለን። ዙል ወጅሃይን ሁለት አይነት ሰዎች። ስለዚህ እኔ ሙስሊም ነኝ፣ እኔ ሰለፊይ ነኝ፣ እኔ በአላህ መንገድ ቀጥ ያልኩ አማኝ ነኝ ምንል ከሆነ ስራዎቻችን መፈተሽ አለብን። ራሳችን ለራሳችን ቁጭ ብለን ውስጣችንን መፈተሽ አለብን ማለት ነው። أن المسلم لا بد من أن يحاسب نفسه على أقواله وأفعاله في سفره وحضره. ንግግራችንም ስራችንንም እንፈትሽ ካሁኑ ረመዳን እየመጣ ነው። ሐቂቃ እንዲሁ እንደተበላሽን እንዲሁ በቃ ሱብሃንአላህ ያሳዝናል እኮ በማህበራዊ ሚዲያ እንዲሁ እንደቆሸሽን ከአላህ ጋር ልገናኝ ነው በዚህ አቋሚ ምንል ከሆነ ሐቂቃ ያው ረመዳን አይደለም እንጾመው። አላህ ሐጃ የለውም ጉዳይ የለውም። እኛ ምግባችንን ስለተውን ስለተጠማን ባለዚህ ባለ ጉዳይ አይለንም። ሐቂቃ ተቅዋ ነው አላህ የሚፈልገው ከኛ። ተቅዋውን ደግሞ ዛሬ ነው ምንዘራው፣ ዛሬ ላይ ነው ምናስተካክለው። ከዛሬ ጀምሮ ነው ወደ ተቅዋ ማዕከል መግባት ያለብን። ቆሻሻዎቻችንን እያራገፍን ወደ አላህ መመለስ ያለብን ዛሬ ላይ ነው። አላህ ተቅዋ ነው የሚፈልገው በጾም። ይህን ተቅዋ ለማምጣት ደግሞ ሙሐሰባ ያስፈልጋል ማለት ነው። يحاسبها على العمل سواء كان الأمر يتعلق بالدين أو الدنيا. በዲንም ጉዳይ ይሁን ዱንያውም ጉዳይ ይሁን ያንዳንዷን ነገራችንን ካሁኑ መፈተሽ አለብን።
አቋማችንን እንቅስቃሴያችንን አላህ ይወደዋል አይወደውም ብለን ማለት ነው أو كان يتعلق به في خاصته أو يتعلق بغيره من إخوانه እንግዲህ ይሄ محاسبة النفس ራሳችንን ራሱን ፈትሸዋለን በምን አይነት ሁኔታ ነው እየተጓዝኩ ያለሁት አላህ ወዶልኛል ወይ እንዲያው ምድለኛ ነን የዛሬዋን ቀን ካገኘን የዛሬዋን ራስን ፈትሾ ወደ አላህ መመለስን እድል አላህ ከሰጠን ምንድነው የምንጠብቀው ቆይ ቀረብ ይበል ረመዳን ቆይ ችግር የለውም ትንሽ እንትን ልበል ፈውሪየን ነው ወዲያው ነው ፈጥነን መውጣት ያለብን ቀጠሮ አያስፈልገውም ተውባ ወደ አላህ መመለስ ራስን ፈትሾ ወደ አላህ መመለስ ቀጠሮ የሚያሰጥ ጉዳይ አይደለም በቃ حرام ላይ ተቸክለን ከሆነ እግራችን መነቀል አለበት ዛሬው ነው ከሐራም حرام ቻት አለ حرام ግንኙነቶች አሉናለን ውሸታሞች አለን በተበላሸ አቂዳና የተበላሸ መንሃጅ ላይ ያለን ሰዎች በዋናነት ሙሐሰባ ያስፈልገናል ሽርክ ላይ ያለን ቢድዓ ላይ ያለን ሙጭጭ ብለን የተለጠፍን ሰዎች اختلاط ላይ ሐያአችንን ጥለን حرام ላይ ዚና ላይ ኸምር ላይ ቆሻሻ ነገር ላይ ያለን ሰዎች والله ففروا الى الله ወደ አላህ እንመለስ ይሄን ድል ይሄን ፍርሳ እንጠቀመው መጪው ረመዳን ኢንሻአላህ ያ باغي الخير اقبلي እያለ ነው ረመዳን እንቅጣጫው እስኪ ወደ ረመዳን የረመዳን ሰዎች አዲስ ሰው አዲስ ረመዳን ስለዚህ በወንድሞቻችን በእህቶቻችንም ጉዳይ ላይ የተበላሸ አካሄድ ካለን መርምረን ቶሎ ራሳችንን ማስተካከል አለብን አውፍታ መጠየቅ አለብን ማለት ነው فإن ذلك هو أسلم الطريق للنجاة من النار ከእሳት ነፃ ምንድነው ነገ ከጀሃነም ቅጣት ምን ተርፈው ይሄን አቋም ስንይዝ ነው ፈጥነን ሙሐሰባ አድርገን ራሳችንን ብልጥ ቆይ ነው መሆን ያለበት ገምና ብልጥ አራዳ ብሎ ማለት ይሄ ነው ሙሐሰባ ያደርጋል ምንድነው እየርኩ ያለሁት ይሄ ነገር አያዋጣኝም ከአላህ ጋር ያጣላኛል ዱንያ አኺራን ያበላሽብኛል ስለዚህ መቆም አለብኝ ይሄ አካሄድ መቆም አለበት ብለን መፈተሽ አለብን ራሳችንን ማለት ነው በተለይ ይሄ አካሄዳችን አስለሙ الطريق ነው እጅግ የተሻለው ቆንጆ አካሄድ ነው ዛሬ ላይ ራስን መፈተሽ ለምን ومن شدة المحاسبة في الآخرة በጣም ድቃ በጥልቀት በአኺራ እንታሰባለን ዛሬ ላይ ግን እስኪ ራሳችንን እናስተካክልና የአኺራውን ህይወታችንን እናስተካክል ሙሐሰባ ሱብሃንአላህ በጣም ትልቅ ጉዳይ ነው እንዲሁ ዝም ብሎ ተራ ነገር አይደለም ዲናችን ህይወት ነው እስልምና ማንንም አናታልም እስልምና ውስጥ ምን ጎዳው ራሳችንን ነው ነገ ምን ታሰበው ነገ ምን መረመረው ራሳችንን ነው ስለዚህ ኢንሻአላህ ሙሐሰበቱ ነፍስ እጅግ ትልቅ ጉዳይ ነው የከይፈ ነስተቅቢሉ ረመዳን የመጀመሪያ ፕሮግራማችንን ማድረገናል ማለት ነው አይ ረመዳን ማለት ይሄ ነው የረመዳን ሸርጦች እነዚህ ናቸው ረመዳን የሚያበላሹ ነገሮች እነዚህ ናቸው ይሄንማ እየተማርነው ነው ወደፊትም እንመጣበታለን እኛ ማንተውም አህካም ነው ግድ ነው ግን ከዚያ በፊት እስኪ ሁላችንም ራሳችንን እንፈትሽ ለረመዳን ራሳችንን እናዘጋጅ የረመዳን ሰው እስኪ እንሁን ረመዳን እኮ ምግብና ውሃን መጠጥን ብቻ አይደለም እኮ እንድንከለከል የሚጠበቅብን ብዙ ነገሮች አሉ ቀን ላይ ጾመን ማታ ላይ የምንበላሽ ሰዎች አለን ረመዳን አይፈልግም ከኛ ይሄንን አላህ ጾምን እንድንጾም የፈለገው በዋናነት ለተቅዋ ነው لعلكم تتقون ነው ይሄ ነው ምክንያቱ በቃ አላህን ተፈሩ ዘንድ ነው ጾምን ከናንተ በፊት የነበሩት ሰዎች ላይ እንደተደነገገው በእናንተም ላይ የደነገኩት እንድትጾሙ የፈለኩት ተቅዋችሁን ፈልግን ይለናል አላህ ስለዚህ የተቅዋ ደግሞ ምሎ ሱቅ ውስጥ የምንገዛው ሸቀጥ አይደለም ለውጥ ነው ሂደት ይፈልጋል ውሳኔ ይፈልጋል
ለውጥና ውሳኔ ቆራጥነት እስቲቃማ ይፈልጋል። ይሄን ለማምጣት ደግሞ እኔ ማን ነኝ? እኔ ወደዚህ ምድር ስመጣ አላህ ሲخلቀኝ ለአምልኮት ነው፣ ለዒባዳ ነው። ያኔ ዒባዳ እየፈጸምኩ ነው ወይ? ዒባዳ ደግሞ ሰለፎችን መንሃጅ ቁርአን ሐዲስን የገጠመ ነው ወይ ብሎ መፈተሽ ያስፈልጋል ማለት ነው። በተለይ ሽርክ ላይ ያሉ ቤተሰቦቻችን ሐታ ቢድዓ ላይ ተቸንክረን በእልህ ተለያዩ የጥመት አንጃዎች ጋር የምናጨበጭብ ሰዎች አለን። ጫታችንን እየበላን በእክትላጥ ከሴት ወንድ ጋር ተቀላቅለን ሰላት የለ፣ ዘካ የለ፣ የተስተካከለ አቂዳ የለ፣ ብለን ጫት እየበላን ረመዳን የምናፍቅ ሰዎች አለን። ይሄ አይሆንም፣ አያዋጣም። ሰላት እያቆራረጥን እየሰገድን መጠጥ እየጠጣን የሰው ሐቅ እየበላን የእናት የአባት ሐቅ እየደፈጠጥን ረመዳን አላህ ይቀበለኛል ረመዳኔን ማለት አይሰራም። ሙሐሰብ አድርጉ ራሳችሁን ኢንሻአላህ። ስለዚህ ዛሬ ላይ በዋናነት ትኩረት መደረግ ያለበት በተለይ ሽርክ ላይ ቢድዓ ላይ ያለን ሰዎች ፈጥነን ሙሐሰብ አድርገን ትክክለኛውን አቂዳ መያዝ አለብን። አቂዳችንን ማስተካከል አለብን። ለቀብር እያረድን የሞተ ሰው ድረስልኝ እያልን ያፈነገጠ አቂዳ ተሸክመን ረመዳን መጣልኝ በረመዳን ብዙ ሀጃ አለኝ ጌታ ይቀበለኛል ብንል ሽርክ ያሻረክን ረመዳን አይሰራም፣ ተቀባይነት የለውም። ረመዳንሽ ሙሐሰባ ግድ ነው። አላህን እንፍራ፣ ቆም ብለን እናስብ። ፍጡራንን እየተገዛን ለፍጡራን እያጎበደድን ለፍጡራን እየገበርን በተለያዩ ቢድዓዎች ላይ ተቸንክረን ረመዳን ላይ ይሳካልኛል አይሰራም። ሙሐሰባ ግድ ነው። ራሳችንን እናስብ። አላህም አስጠንቅቆናል በቁርአኑ። መጣበታለሁ ኢንሻአላህ ነገ ቁርአናዊ ማስረጃዎችን ሐዲሳዊ ማስረጃዎችን የሰለፎቻችን አቋም ሙሐሰበቱን ነፍስ ላይ እንዴት ነበር እናያለን ኢንሻአላህ። ዛሬ እንግዲህ የመግቢያ ፕሮግራማችን ነው። ሙሐሰበቱን ነፍስ ግድ ነው። የመጀመሪያው ይሄ ነው። በቃ አንድ ሰው የሆነ ስራ ሊሰራ ሲል ቆም ብሎ ያስባል። ለምሳሌ አንድ ሰው ሱቅ ለመክፈት ቢያስብ ቆም ብሎ ያስባል። ሱቁ የት ነው የምከፍተው? በምን ያክል ካፒታል ነው የምከፍተው? ትርፉ እንዴት ነው? በየትኛው መንገድ ብሄድ ያዋጣኛል? ይሄን ቢዝነስ ሊጀምር ስነሳ እነማን ገንዘብ ያበድሩኛል? እቃውን ከየት ነው ማመጣው? እኮ ሂሳብ መስራት ነው፣ ግድ ነው እኮ። እየሰራን አይደል ለህይወታችን? በእያንዳንዱ ቀን እኮ እየሰራን ነው እኮ። ዛሬ ይሄን እሰራለሁ፣ ይሄን አገኛለሁ፣ ይሄን ገቢ እሰራለሁ። ለዱንያችን እኮ እየለፋን ነው እኮ፣ ወጥተን እየወረርን ነው። ዛሬ ከጧት ጀምሬ ይሄን አከናውናለሁ፣ ይሄን ገቢ አገኛለሁ። ዛሬ ለከሌ ደውላለሁ፣ እንዲህ ይሰራል። ይሄ ሙሐሰባ እኮ ነው። ፕሮግራም እየያዝን እኮ ነው ለዱንያው ለማይረባው። ለአኺራችንስ ከፊታችን እየመጣ ላለው ታላቁ ወርስ ራሳችንን አንፈትሽም? ራሳችንን አናዘጋጅም እንዴ? ሐቂቃ ይሄ በጣም ግድ ነው። በየማጀቱ በቃ ስራሽ ምግብ ማብሰል ብቻ የሆነ እህቴ ሆይ ረመዳንን በዚህ ሐል በዚህ ሁኔታ ለመቀበል መዘጋጀት የለብሽም። አመቱን ሙሉ ልጅ ጋር ስትንጫጭ በየቤቱ አመቱን ሙሉ ልብስ በማጠብ አመቱን ሙሉ ገበያ በመዞር አመቱን ሙሉ ምግብ በማብሰል ይሄ ሩቲን የሆነ ተደጋጋሚ ሐያት ላይ ያለሽ እህቴ ሆይ ረመዳን እንዴት ነው የምትቀበዩ? አመቱን ሙሉ በየበረንዳው ሰው ስታማጫት ስትበላ የከረምኩ ወንድሜ ሆይ ረመዳን እንዴት ነው የምትቀበለው? አስብ፣ ራስን ፈትሽ፣ አቋም ያዝ። ረመዳንን ኢንሻአላህ በዚህ ሁኔታ ነው ማሳልፈው። እስካሁን አካሄዴ አመቱን ሙሉ ተበልቻለሁ። የተበላ ቁብ ነው። ወደ ኋላ እንግዲህ አይመለስም። ያንዳንዱ ቀን የየራሱን ሂሳብ ይዞ አልፏል። ረመዳንን ግን በዚህ አቋም ነው ከአላህ ጋር መገናኘት የምፈልገው ብለን አቋም መያዝ ግድ ነው።
ሐቂቃ አመቱን ሙሉ በየመውሊዱ በየቢድዓ ቦታው በየሽርክያቱ ቦታው በየضሪሑ በየቀብር ቦታው እየተደፋክ የሞተ አካልን ድረስልኝ እያልክ ስትጮህ የነበርክ አባቴ እናቴ ሆይ እባክሽን አቋምሽን አስተካክሊ። እናቶቻችንን ድረስላቸው። ወላሂ በጣም ያሳዝናሉ። ጥሩዎች ናቸው የብዙዎቻችን እናቶች። ስለማያውቁ የተውሂድ ሌባ የተውሂድ ዘራፊ ሆዳም ሸውዷቸዋል በየገጠሩ ያለ ማለት ነው። እንድረስላቸው ለቤተሰቦቻችን። በዚህ አይነት ሁኔታ ከአላህ ጋር መገናኘት የለባቸውም። ከስረው ዱንያ አኺራቸውን አጥተው። ይሄ ነው ሙሐሰባ ማለት። ስለዚህ ቤተሰቦቻችንን ማስተካከል፣ ራሳችንን ማስተካከል፣ በተለይ በእኛ ሪዓያ በእኛ ቁጥጥር ስር ያሉ ቤተሰቦቻችንን ልንደርስላቸው ይገባል ስለምንጠየቅበት ማለት ነው። ስለዚህ ሙሐሰበቱ ነፍስ በጣም ሰፊ ሐሳብ ነው። ሰው አንዲት ትንሽ ቢዝነስ ሰርቶ ትርፍና ኪሳራውን ይሰራል በየቀኑ። እኛ ግን አኺራችንን እያቃጠልን ዱንያችንን ከጥቅም ውጭ እያደረግን ዝም ብለን መረን ዘላን ሆነን ነው እየሄድን ያለነው። አንዲት ተራ 10 ሪያል 10 ዶላር 100 ብር 50 ብር ይቆጨናል በቀን ስናጣት። ዱንያችንን አኺራችንን በየቀኑ ያበላሸን ምንም አይመስልንም። ሀያሽን አንኮታኩተሽ እየጣልሽ ምንም አይመስልሽም። ስንትና ስንት ወንጀሎችን እየፈጸምን ምንም አይመስልንም። አላሁ አክበር። አላህ ይዘንልን ሐቂቃ። አንዲት 2 ግራም ወርቅ ብትጠፋሽ ሰማይ ምድሩ ይያዝ ነው እንትዩ። ህይወትሽን እያጣሽ አኺራሽን ገደል እየከተትሽ ግን ምንም አይመስልሽም። ከአጅነብይ ጋር እየተጀናጀንሽ ዲንሽን እያጎደፍሽ ሰላት እያሳለፍሽ ሙዚቃ እየሰማሽ ኸምር እየጠጣሽ ጫት እየበላሽ ምንም አይመስልሽም። አንድ ሰው ግን መጥቶ አላህን ፍሪ ሲልሽ ከኔ በላይ ማን አለ እንላለን። ይሄ ነው እንዴ? ይሄንን በሐራም ያበጠ ልባችንን በቢድዓና በስሜት የተወጠረ አቅመሚስ ምንም ዋጋ የሌለው ነገሳት ላይ አላህ ሲያቀርበው ብትንትኑ የሚወጣ ማንነታችንን ማስተካከል ይኖርብናል። ዛሬ ላይ አላህን እንፍራ። ለረመዳን ሙሐሰባ ያስፈልጋል። ራሳችንን መፈተሽ ግድ ነው። ፕሮግራሙ ተጀምሯል። ኡሉል አልባብ አላህ ልቦና የሰጣቸው ሰዎች ይለወጡበታል ኢንሻአላህ። አላህ ከሚለወጡት ያድርገን። የሐቅ ሰዎች የእውነት ሰዎች እንለወጥበታለን ኢንሻአላህ። ስለዚህ ሙሐሰበቱ ነፍስ ግድ ነው። ሲቆም ብለን ሐቂቃ እስኪ ደብተር እናዘጋጅና ሁላችንም እንፈትሽ ራሳችንን። የኔ ችግሮች ምን ናቸው እናውጣቸው። በደንብ እስኪ ራሳችን ጋር እንተሳሰብ ቁጭ ብለን የኔ ችግሮች ምን ናቸው? ሸሪዓው የማይወድልኝ ችግሮቼ ምንድነው? ማስተካከላቸው ያሉብኝ ችግሮች 1 2 3 4 እንዝርዝራቸው። ጫት መቃም ከሆነ ጫት መቃም። ስለዚህ ምን ማድረግ አለብኝ? መፍትሄዎችንም እያስቀመጥን ቆራጥ እንዴ እኛ እኮ ማሰብ እንችላለን እኮ። አላህ ቅንጭላት ሰጥቶናል እንድናስብ። ሐሜት ከሆነ ችግራችን ይሄን ሐሜት እንዴት ነው ማቆመው? በጓደኛ በኩል ነው ሰው ያማው ያለሁት? በራሴ በኩል ነው? የሚያነሳሳይ ሰው ሲመጣ ነው? ሰው ሲያማነው አብሬ ማማው? በምን አይነት ሐል ነው? እኔ ሰው እንዳማ የሚያደርጉኝ ምክንያቶች ምን ናቸው? መፍትሄ እየሰጠን እየቆረጥን መሄድ አለብን። በቃ ከኛ ሐያት ላይ መርገፍ ያለበት የወንጀል ቅርንጫፍ መርገፍ አለበት። ከአላህ ጋር ስንገናኝ ንጹህ መሆን አለብን። ከፊታችን ከሚመጣው ረመዳንም ጋር ስንገናኝ በንጹህ ማንነት መሆን አለበት። በእስትግፋር ተወልውለን ተውባ አድርገን አላህ ጋር ታርቀን መሆን አለበት። አስተግፊሩላህ ወአቱቡ ኢለይክ። አላህ ይማረን፣ አላህ ይዘንልን። ስለዚህ ፍጠኑ። መጀመሪያው ፕሮግራማችንን ይመስላል። ነገ እንቀጥላለን። ሰለላሁ ዐለይሂ ወሰለም ዐላ ነብይና ሙሐመድ ወላሁ አዕለም።